ውጣልኝ እኔ ውጣልኝ በቃ ውጣልኝ ጭራሽ እንደዚህ ነው ማለት በጣም ጨንቆኛል። ትዳሪ ነው። የት ነው የምትሄጂው? እባክህ ተወኝ እስኪ። እኔ ወደ ህይወትሽ ነው የምገባው እንጂ ከህይወትሽ አልወጣም። ይሄንን እንዳታስቢ፣ መቼም ሊሆን አይችልም። እኔ ትዳሬ ልፈታ ምርጫሽ ነው በጭራሽ። ውጣልኝ እኔ ውጣልኝ በቃ ውጣልኝ ጭራሽ እንደዚህ ነው ማለት በጣም ጨንቆኛል። ትዳሪ ነው። የት ነው የምትሄጂው? እባክህ ተወኝ እስኪ። ጭራሽ አግብቻለሁ። ምን? አይ 15 ዓመት ከተፈረደብኝ ምናምን ብሎ ተስፋ ሲያስቆርጠኝ በቃ እኔም በቃ ያው ሴት ልጅ ነኝ። በቃ ሰላም ቤተሰቦቼ እንዴት አላችሁ? እኔ እግዚአብሔር ይመስገን። እኔ ሶሻል ሚዲያ ምንም አይነት ነገር ላይ የለውበትም፣ ተጠቅሜም አላቅም። ግን ዛሬ የመጣሁበት ዋናው ምክንያት ችግር ገጥሞኝ ነው። ከእናንተ የሆነ ነገር ታግዙኛላችሁ፣ አንዳንዴ ሀሳብም ጥሩ ነው ብዬ ነው የመጣሁት እና ያው ሙሉ ታሪኩን ስለማታውቁት እኔ ትንሽ ላብራራላችሁ ብዬ ነው። ያው ከዚህ በፊት ፍቅረኛ ነበረኝ ግን በእኔ ምክንያት ነው የታሰረው። ሲታሰር ግን ያው ለ5 ዓመት እየተመላለስኩኝ ጠይቄዋለሁ። ግን ለ15 ዓመት ነው የተፈረደበት። ማንም አልነበረም ከጎኑ፣ እኔ ነበርኩኝ ለ5 ዓመት ሁሉ ነገር ሁኜ ስጠይቀው ስመላለስ ሁሉ ነገር ሆንኩት። ግን ያው ሴት ልጅ ነኝ። በቃ ከ5 ዓመት በኋላ ግን በቃ እኔም የራሴን ህይወት እንድመሰረት በቃ እንትን አልኩኝ። በቃ ትዳር ያዝኩኝ። ትናንትና ሳላስበው ነው እኔ ቤቱን ራሱ ማን እንዳሳየው ማን መርቶ እንዳመጣው አላቅም። ለኔ አዲስ ነገር ነው፣ ዱብዳ ነገር ነው የሆነብኝ። ቤት ድረስ መጥቶ ነው እንግዲህ ጭራሽ ካሜራ ይዟል። የኔ ደግሞ ባለቤቴ ዩቲዩብ ምናምን አያይም፣ ግን ድንገት ሊያዩ ይችላል ብዬ በፍራቻ ነው የመጣሁት። ማለት በጣም ጨንቆኛል። ትዳሪ ነው። ቢያንስ ብዙ ነገር ለፍቼበታለሁ። ዛሬ ግን ሳላስበው መጥቶ ትዳሬ በቃ አደጋ ላይ ወድቋል። እሱ በእርግጥ ለኔ ብዙ ዋጋ ከፍሏል። ግን ደግሞ በቃ እስከ 5 ዓመት ድረስ እኔ ዋጋ ከፍዬ ሁሉን ነገር አድርጌያለሁ። ከዛ በኋላ ግን ያው እሱም ብዙም ተስፋ እንደማይወጣ ምናምን እሱም ተስፋ ሲቆርጥ እኔም ተስፋ ቆርጬ ነው ወደዚህ ትዳር። ለምን ትዳር ተሎያሽ ምናምን ብላችሁ እንዳትፈርዱብኝ ደግሞ በቃ እሱም አይ 15 ዓመት ከተፈረደብኝ ምናምን ብሎ ተስፋ ሲያስቆርጠኝ በቃ እኔም በቃ ያው ሴት ልጅ ነኝ። በቃ ወደ ትዳር ገባሁ። አሁን ደግሞ ጥሩ ኑሮ ህይወት ጀመርኩ፣ ደስተኛ ነኝ ብዬ ስል ደግሞ ሳይታሰብ ይሁን እንደዚህ ሆኗል። ምን እንደማደርግ ራሱ አላውቅም። ማለት እስቲ እናንተ የምትሉኝ ነገር ካለ እስቲ በኮሜንትም ቢሆን እስቲ አሳውቁኝ፣ ጻፉልኝ። በቃ ማለት ጭንቀት ላይ ስለሆንኩ ነው። እናንተ በኔ ቦታ ብትሆኑ ምን ታደርጋላችሁ? እና ቤተሰቦቼ በቃ ብቻ ጭንቀት ላይ ነኝ፣ በጣም ጭንቀት ላይ ነው ያለሁት። ምንድነው የማደርገው? እኔ መጀመሪያ ሲመጣ ባይዘው በድንጋጤ ነኝ። ማለት አንዳንዴ ሳታስቡት ዘው ብሎ ሲመጣባችሁ ምን እንደምታደርጉት አታውቁምና በድንጋጤ ነኝ። እና ካሜራ ይዞ ነው የመጣው። እኔ መጀመሪያ የማውቀው ታሪክ የለም። ቀርጾኛል እና ፖስት አደርገዋለሁ እያለ እንደማስፈራሪያ እየተጠቀመብኝ ነው። ባለቤቴ በእርግጥ አይጠቀምም እንደዚህ አይነት ነገር፣ ሶሻል ሚዲያ ብዙም አይደለም። ግን ያው አይታወቅም። ቲክቶክ ምናምን አንዳንዴ ይጠቀማል። ግን ፈርቻለሁ። እኔ ብነግረው ይሻላል ወይስ ምን ላድርግ? ብቻ ጭንቀት ውስጥ ነኝ፣ አላውቅም። እኔ ነግሬው ደም ከነገርኩት እኔ ራሴ ከነገርኩት ደግሞ እኔም አንደኛ ፍራቻ አለብኝ። ከዚህ በፊት ይሄን አይነት ምስጢር ጭራሽ ነግሬም አውርቼም ምንም የሚያውቀው ነገር ስለዚህ ነገር የለም። ዝም እንዳልልም ደግሞ እያስፈራራኝ ነው። ማለት በእኔም በሱም እኔ አሁን ዝም ብል የባለቤቴ ህይወትም አደጋ ላይ ነው። ምን አደርጋለሁ? እስቲ የምትሉኝ ነገር ሀሳብ ካለ እስቲ ንገሩኝ። እስቲ
እና አሁን እሱን ቀጥሬው በቃ አግኝቸው ስለማዋራት ልጁን አዋርቸው እሺ የሚለኝ ከሆነ የሚስማማልኝ ከሆነ ቪዲዮን ፖስት እንዳያደርገው ለምነዋለሁ። አይ እምቢ የሚለኝ ከሆነ ደግሞ ያው የሚሆነው ይሆናል። እንግዲህ አላውቅም። ብቻ ባለቤቴም አሁን አያውቅም እኔ ዩቲዩብ ምናምን እንደከፈትኩ ምናምን አያውቅም። ግዴታ ስለሆነብኝ ነው። እኔ ስለ ሶሻል ሚዲያ የማውቀው ታሪክ የለም። ግን ያው መልስ መስጠት ስላለብኝ ነው የመጣሁላችሁ። እስቲ በኮሜንት ለማንኛውም ብዙ ነገር እስቲ ከእናንተ ብዙ ነገር እጠብቃለሁ። ይሄንን አሁን እንደዚህ ቪዲዮ የምሰራው የምቀርጸው ድንገት እሱ እንኳን ቢለቀው ለኔ ይሄ እንደማስረጃ ነው ብዬ ነው ለዛ አስቤ ነው የቀረጽኩት። ግን ፖስት ካላደረገው እኔም ፖስት አላደርገውም። ግን ፖስት ድንገት ካደረገው ያው ግዴታ ነው። ለዛ ነው ብቻ ማለት ቀጥሬዋለሁ። አሁን ላገኘው ነው። ግን ከህይወቴ እንዲወጣልኝ ነው የምፈልገው። በቃ ከህይወቴ እንዲወጣልኝ ለአንድና ለመጨረሻ ጊዜ ነው የምፈልገው። ማለት ደግሜ ወደዛ ህይወት እንድመለስ አልፈልግም። ባለቤቴን በጣም ወደዋለሁ፣ በጣም አፈቅረዋለሁ። በጣም ወደው ሰው ስለሆነ ትዳር እንዲበጠበጥብኝ አልፈልግም። አሁን ቀጥሮኛል። እስቲ አሁን ራሱ በጣም እየደወለ እያስቸገረኝ ነው። ሊሄድ ነው። ለማንኛውም እስቲ እዛ እንገናኛለን። የሚሆነውን ነገር ሁሉ እዛ እናያለን። ይሄ ቤተሰቦቼ እኔ ከመጣሁ እንግዲህ ቆይቻለሁ። አንድ 10 ደቂቃ ሆኖኛል። ግን እስካሁን ድረስ አልመጣም። እየጠበኩት ነው። እሱ ያለኝ ቦታ ነው ያለሁት። እሱ ነው መሰለኝ። ይሄ ቤተሰቦቼ ስቲል እስካሁን ድረስ አልመጣም። እየጠበኩት ነው። በጣም እያጉላላኝ ነው። ደግሞ የማይሆን ቦታ ነው የቀጠረኝ። ወይ እሱ ነው መሰለኝ ይሄኛው። ቤተሰቦች እንግዲህ በጣም ፈርቻለሁ። ምን እንደሚለኝ አላውቅም። ሰላም ነው። በደንብ ያዥኝ እባክሽ። እንዴት ነው? ሰላም ነው። ሰላም ነው። እግዚአብሔር ይመስገን። አንቺ ምንድን ነው ይሄ? ተቀጠርከኝ ነው መጥቻለሁ። ግን ለምንድን ነው እንደዚህ የምታስጠብቀኝ? ታውቂዋለሽ አይደል? ታክሲ አለ፣ ምሬት አለ፣ የኔ ምሬት። እነዚህ ሁሉ ቻሌንጆች ተደማምረው እኔ እሱ ነው ማለት የራስ ጉዳይ ነው ማለት ምን እንዳደረግ ነው የፈለከው? ያንቺ ጉዳይ አይደለም ማለት? አይ የኔ ጉዳይ አይደለም። ምን ማለት ነው የኔ ጉዳይ አይደለም? ህይወቴን ከበጠበጥኩ በኋላ ምን ማለት ከኔ ጥሩ ነገር እንዳወራለህ ትፈልጋለህ እንዴ? ህይወቴ እኮ ነው ተበጠበጠ። አዎ ተበጠበጠ። ገና አሁን ሩዋንዳ ይሆን አንተ ልህ ነው ማለት ነው ከኔ ጋር ተያያዝ በደንብ እንጂ አሁንም ቢሆን ማለት ነው የምነግርሽ እኔ በእኔ ሐሳብ አልስማማም የምትይ ከሆነ ነው ለባለሽ ቪዲዮ ልጅ ኦኬ። ለዛ ነው እንዴ ያ ተቀርጾ የነበረው እና ታዲያ ለባለሽ ልጅ አብረን ነው የምናየው። በዚህ ደግሞ እርግጠኛ መሆን መቻል አለብሽ። ማለት ምንድን ነው የምትፈልገው ከኔ ህይወት? አንቺ እኔ እኮ ባንዴ ባለ ትዳር ነኝ። አይገባም እንዴ? ነገርኩህ እኮ ከአንዴ ሁለቴ። እኔ ደግሞ በአንቺ ምክንያት 8 ዓመታትን ብዬ ወጣሁ ሰው። እኔስ 5 ዓመት ያቃጠልኩት እንትን ለማን ነው ማለት? 5 ዓመት እኮ ሙሉ ተመላልሼ ጠይቄሃለሁ አይደል? ተመላልሼ እኔ እኮ አልካድኩም እኮ እሱ አልካድኩም። 5 ዓመት ጠይቃኛለች። 5 ዓመት ሙሉ አስታማኛለች። 5 ዓመት ሙሉ ትሪት አድርጋኛለች። ስጎድን ሞልታኛለች፣ ጠግናኛለች ስብራቴን እያልኩኝ እኮ ሁሉም ሳወራ ነበር። እዛ ያሉ ጓደኞቼ ሙሉ እኮ ምን የታደልክ ነህ፣ እሷስ ምን የታደለች ናት እየተባለ ነበር ሲወራኝ ነበር። አንቺ ግን 5 ዓመት የላት ካረክሽ በኋላ 3 ዓመቷን ደግሞ ልቅሶ እንዳለቅስ አድርገሽኛል። አሁን ያልተመቸኝ በነገራችን ዛሬ በቃ እኔ ህይወቴ እንዳትበጠብጠው ብዬ ነው የመጣሁት። እዚህ ቦታ ድረስ የመጣሁት ዝም ብዬ አይደለም። ገባ ማለት ህይወቴ እንዳትበጠብጠው በቃ ምንድነው የምትፈልገው? እኔ እኮ ባለ ትዳር ነኝ። ነገርኩሽ እኮ የምፈልገው አንቺን ነው። እንድቆጣ ደግሞ አታስገድጂ። እኔ የምፈልገው እኔማ አግብቻለሁ። አንዴ እኮ በቃ አግብቻለሁ አይደል? ስለዚህ ነበር እንዴ ያልሽ? እባክህ እዚህ ጋር ደግሞ ሰው ያያል። በቃ እኔ ርቀትን ጠብቅ። ማየት ይችላል እኮ ይህ እኔ ለምንም እንደማልጓጓ ደግሞ ደጋግሜ ነግሬሻለሁ። አንተማ ህይወት የለህማ። ህይወት የለህ ነው። ለእኔ መታሰር ብርቅ አይደለም ብዬሻለሁ። ተስፋ መቁረጥ ብርቅ አይደለም ብዬሻለሁ። ሞት አልፈራም ብዬሻለሁ። የመጣውን ሁሉ ልቀበል ደግሞ ዝግጁ ነኝ ብዬሻለሁ። ስለዚህ አንቺ እንደፈለገሽ ማድረግ ትችያለሽ። በቃ ከህይወት ይወጣል።
ለአንዴና ለመጨረሻ ጊዜ ከህይወት ይወጣል። ይኸውልሽ እኔ ወደ ህይወትሽ ነው የምገባው እንጂ ከህይወትሽ አልወጣም። ይሄንን እንዳታስቢ፣ መቼም ሊሆን አይችልም። በአንቺ ነው የጎደልኩት ነው እያልኩሽ ያለሁት። ሲጀመር ወደዚህ ጋር ቁጭ በይና አውሪኝ። ተቀቀኝ በስማ ባለትዳር ሴት እንዴት ትነካለህ? አትንካኝ። መቀመጥ ነው አይደል? ያንቺኝ ቁጭ በይና አውሪኝ በስነ ስርዓት እንደ ጨዋ ቁጭ በይና አውሪኝ። ይኸውልሽ አንቺም እኔ በአንቺ ነው የተሰበርኩት እያልኩሽ ነው አይደለ እንዴ? የአንቺ ትዳር መያዝ ለኔ ምንም አይደለም። ምን አገባኝ? የአንቺ ህይወት ነው ምንም አይገባኝም። አንቺ ይኸውልሽ ገና ይሄ ምንም እንዳይገርምሽ ነው የምልሽ። ቤት ይመሰቃቀልልሻል። ይሄ ጅማሮ ነው። አጨራረሱን ደግሞ አጠይቂኝ። ምንድን ነው የምትፈልገው? ከህይወት ይወጣልኝ አልኩህ እኮ በቃ። እገባለሁ ገና። አትገባም። እገባለሁ ገና። አሁን ገና ሴት ጋር ምን ትሰራለህ? ሲጀምር ቢሆን ይሄ ትዳር ገለመል የምትይው ነገር አቁሚና ከኔ ጋር አብረን እንቀጥላለን። ያኔ በታሰርኩበት ጊዜ ምን እንደምትይኝ ታውቂያለሽ? እወድሃለሁ፣ አፈቅርሃለሁ፣ ከአንተ ከተለየሁ ህቅታ ይታነቅ ሁሉ ብለሽ እኮ ቃል ገብተሽ ነበር። ያኔ እኮ ወድ ነበር፣ አፈቅር ነበር። ፍቅር ደግሞ አልፏል። ያለፈ ታሪክ ነው። ግን የሚባል ነገር የለም። ይኸውልሽ ፍቅር የሚያረጅ የሚበሰብስ አይደለም አይደል? እሱን ታውቂያለሽ። ይሄንን በዚህ የምትስማሚ ከሆነ ደግሞ ያንን ትዳር ምናምን የምትይው ፍቺው ከኔ ጋር አብረን እንቀጥል። እኔ ትዳሬ ልፈታ በጭራሽ እንዳታስበው፣ ጭራሽ እንዳታስበው። እየለመንኩሽ ነው ያለው። እባክሽን ቃል የገባሽውን ነገር ቃል ገብተሽ ነበር አይደል? አዎ ገብቼ ነበር። ቃል የገባሽውን ነገር እዚህ ጋር ፈጽሚው ነው ያልኩሽ። ባትፈጽሚውማ ችግር ይፈጠራል። እኔ አንቺን ፍለጋ ነው የመጣሁት። ለአንቺ ነው የደሞ ለአንቺ ነው። አንተ ከ8 ዓመት በኋላ መጣ ህይወቴን በጥብጣ እኔ ከትዳሬ እንደወጣ ነው ትፈልገው? ያ ነው ሐሳብህ? እሺ 8 ዓመት መቆየቴን የገረመሽ? ያ 8 ዓመት የቆየው ባንቺ ምክንያት እንደሆነ ሳታውቂ? አውቃለሁ። ታዲያ ስለዚህ 8 ዓመት መቆየት ላንቺ 5 ዓመት ቆይተሻል። 3 ዓመት መቆየት ቸገረሽ? ሴት ልጅ ይገባኛል መውጣት ትፈልጊያለሽ ማለት ነው። ግን እያልኩሽ ያለሁት አሁን ምንድነው በቃ ያንን እኔ እያንዳንዱን ነገር 5 ዓመት ስትጠይቅኝ 5 ዓመት አይዞ በርታ ስትይኝ 5 ዓመት ተስፋ ስትሰጪኝ የነበረው አሁንም ድረስ እኮ አልጠፋም እኔ ጋር። አንቺ ግን 5 ዓመት ከጠየቅሽኝ በኋላ 3ቱን ዓመት ሰረሽው። ለምን? ምክንያቱም እኔ ህይወት ጀምሬያለሁ። እኔ አንተን ላስብህ አልችልም። ገባህ? ህይወት ጀምሬያለሁ። አንተ ስላልጀመርክ ይሆናል ከህይወትም አልወጣው። እኔ ግን ከህይወት ወጥቻለሁ። አንድ አማርኛ ነው የተናገርኩት። በዛ ላይ ደግሞ ሰው እያየኝ ነው እንደምትመለከተው ሰው ሁሉ። እኔ እኮ ባለትዳር ሴት ነኝ። ካንተ ጋር ራሱ ተገናኝቼ እንደዚህ ማውራት አይጠበቅብኝም ነበር። ገባህ? ይሄ ደግሞ ሚስቴ ፍቅረኛዬ ሁሉ ነገር ብዬ ባንቺ ህይወቴን ሙሉ ጨለማ ውስጥ ነበርኩ እያልኩሽ። ይሄ ስላንቺ አይሰማሽ? እና ምን ላድርግ? ምን ላድርግ ነው የምፈልገው? ምንድን ነው? ስለዚህ አንቺ ትዳር የምትይው ነገር አቁሚውና ከኔ ጋር አብረን እንቀጥል። አሊያ ችግር ሊፈጠር ይችላል። አንቺ ጋር ያለው ነገር እንጨርሳለን። አንቺ ጋር ደግሞ የምንጨርሰው ነገር ደግሞ ምንድነው ካልሽኝ ባልሽን ትፈቻለሽ? አልፈታም። ምክንያቱም የሞራል አለ፣ 8 ዓመት ያባከንኩበት ጊዜ አለ፣ ያለ ባልፈጸምኩት የታሰርኩበት አለ። እነዚህ ሙሉ ደምሬ እጠይቅሻለሁ። ስለዚህ አንቺ የመጨረሻ ውሳኔሽን ወስነሽ እስከምንገናኝ ድረስ አመሰግናለሁ። ውሳኔ ይሄ። እሺ በእናትህ ቆይ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀርብ